ኡስታዝ ካሚል ምን አለኝ ዩኒቨርሲቲ ልትሄድ ነው አይደል? አዎ ኦኬ። ዩኒቨርሲቲ ልሄድ በመጀመሪያ ዓመት የመጀመሪያ ሴሚስተር በደንብ አንብበህ ሰቅለህ ውጤት ጥሩ ይሁን ምናምን አስታውሳለሁ። እንደዚህ አለኝ። ከዛ በኋላ ለጀማዓ ትሰራለህ። ያኔ በምትማርበት ጊዜ ተግዳሮቱ ምን ነበር? ምን መሰለህ ያ ሐቢብ አልሐላሉ በይን ወልሐራሙ በይን። ህፃን ልጅ ይዛ የምትሄድ እናት መንገድ ላይ የተኛ እና እንትን የሚበሉ ልጆች ከመንገድ ላይ ለቃቅሞ የሚበሉ ልጆች ምናምን ከዛ አንተ ካልተማርክ እንደነዚህ ነው የምትሆነው ትላለች። አንደኛው በሱ ሄሊኮፕተር ነው የሚባለው። ለምንድን ነው እንዲህ ሲበጠበጥ ጀማዓ ውስጥ ቁርአን ማቅራት ተዝኪራ ማድረግ ኢስላም በሚፈልገኝና ኮንሲዩም በሚያደርገኝ ሁኔታ ራሴን አለማግኘት ይቆጸጽተኛል። የአላህ ሰላምና እዝነት በእናንተ ላይ ይሁን። በክፍል 2 ሪሳላ ፖድካስትን ይዘን ተመለስን። በሙስሊም ተማሪዎች ላይ እየተዘጋጀ በሚንበር ቲቪ ወደ እናንተ እየደረሰ ይገኛል። አጋጣሚ ሆኖ ሚንበር ቲቪ ላይ ካላጋጠማችሁ ካላያችሁ እስካሁን የነበሩትንም ካለፏችሁ በሙስሊም ተማሪዎች ላይ የዩቲዩብ ገጽ ላይ ማግኘት ትችላላችሁ። ፔጃችንን ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩ። እንደ ሁልጊዜው የቲቪ ሪሞታችሁን ሳትቀይሩ ቢስሚላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባለፈው ሳምንት በጣም ጥሩ ቆይታ ነበር ያደረግነው። በተለይ የትምህርት ቤትና የጀማዓ ላይፍን ጎን ለጎን በአካዳሚክ አቺቭመንቱም ጥሩ በመሆን ደግሞ ኮሚኒቲ ላይ በጀማዓ እንቅስቃሴው ላይ እጅግ የሚያስደስትና መርቂ የሆነ ለውጥን ያሳለፈበትን ጆርኒውን የህይወት መንገዱን ፓዙን ነበር ያስጎበኛል። አሁን ደግሞ አንድ ሰው በደንብ የህይወት ግቡ ካልተስተካከለም ሊስተካከልበት ወደሚችልበት ተቋም የሚገባበት ታይም ላይ ነው የምንገኘው። በደንብ ራስን ካላወቅም እንድታውቅበት ካወቅም ደግሞ ይበልጥ እንድታውቅበት ቤተሰብም ታሳብት ትችላለህ። አሁን ከቤት 1200 ኪሎ ሜትር ርቀህ ከቤት ድሬዳዋ ሂደህ ምን አደረግ? እና እዛ ሂደህ ምን አደረግ? እዛ ምን ተከሰቱ? የትምህርት ላይፍ የጀማ ላይፍ አሁን ላይ ላሉት ወደ ዩኒቨርሲቲ የሚገቡ ተማሪዎችም አሉና አንድ ባንድ እያነሳን እንዳለን ኢንሻአላህ። ግን ከዩኒቨርሲቲ ስቴክዋል ጀምረን እናውጋ። እንዴት ነበር استقبال كان جيد خيرا بسم الله الرحمن الرحيم። ያው ከሜቲ እንግዲህ ወደ ዩኒቨርሲቲ ጓዝ ሸክፌ የወጣሁት ከ2 ወር በፊት ነበር። ዩኒቨርሲቲ ሳይጠራ ከ2 ወር በፊት ወዴት ሄድክ? እዚሁ አዲስ አበባ ኡስታዝ አብዱልባሲጥ ጁነይድ አላህ ይጠብቀው ባለበት እሱ የቀደም ወንድም ማለት ነው። ሜቲ ኡስታዝ መሐመድ ጁነይድ ብለን ነው። ይሄ አዲስ ኡስታዝ ናቸው። ለሜቲ ለአንድ ጉዳይ መጥተው እዛ ያገኘኋቸው ማለት ብዙ ነገር ክትሻፍ እንዳደረግ አድርጎኛል። ኡስታዝ አብዱልባሲጥ መጽሐፍት አስነብቦኛል። አረብኛ መጽሐፍት የሆኑ ነገሮችን ነገረኝ ምናምን በቃ ፍሮም ዘ ስክራች ነገሮችን አሁን ከዛ በኋላ የሚገጥመኝ ነገር ነው በደንብ ያሳየኝ። ይዘን ሜቲ ሆኜ ዞሮ እዚህ 2 ወር እሳቸው ጋር ቆየሁ ወይ እሱ ጋር ቆየሁ። ከዛ ወደ ዩኒቨርሲቲ ነው የሄድኩት። እዚህ አዲስ አበባ 2 ወር ብዙ ነው። 1 ወር አካባቢ ሶሪ ተሳስቼ ነው 1 ወር እና እዚህ 1 ወር ቆየሁ። ዘን በመጽሐፍት ነበር ማነበው። እዚህ ነጃሺ ሄዳለሁ። በቀን 1 መጽሐፍ ገዛለሁ፣ ጨርሳለሁ፣ አስቀምጣለሁ። ጭጭ ነው ማለት ነው። ታስታውሰው ነበር እንዲህ በደንብ እነዚህ የኡስታዝ ሐሰን ትርጉሞች ነጃሺ የነበሩ መጽሐፎች አንድ አልቀረኝም። ደግሞ ፊክሽን አይደለም ፊክሽን ማለት እኔ በጣም የሚገርሙኝ ማለት የኡስታዝ ሐሰን ብዕር ሰያል ነው። ሰያል ማለት ፈሳሽ ማለት ነው። ይዞ ነው ጭልጥ የሚለው የምር እኔ መጽሐፎቹ በጣም ነው ማለት ነው። በጣም ማለት ነው። ስቲል አንዳንዶቹን እጠቀማቸዋለሁ እና እነዛ መጽሐፎች ሌሎች ተጨማሪ መጽሐፎችን ይዤ ነው ወደ ዩኒቨርሲቲ የገባሁት። የዛኔ ነው ከኡስታዝ ካሚል ጋር የተዋወቅኩት። ኡስታዝ ካሚል ሸምሱ እና ኡስታዝ አብዱልመናን አልገላኒ እሱ ጋር የተዋወቅኩት የዛኔ ነው እና ኡስታዝ ካሚል ጋር ኡስታዝ አብዱልባሲጥ አስተዋውቆኝ ነበረ። ኡስታዝ ካሚል ምን አለኝ ዩኒቨርሲቲ ልትሄድ ነው አይደል? አዎ ኦኬ። ዩኒቨርሲቲ ልሄድ
በመጀመሪያ ዓመት የመጀመሪያ ሴሚስተር በደንብ አንብበህ ሰቅለህ ውጤት ጥሩ ይሁን ምናምን አስታውሳለሁ። እንደዚህ አለኝ። ከዛ በኋላ ለጀማዓ ትሰራለህ። ኦኬ አይወርድም ነው ማለት እሱ ለምን እንደዛ እንዳለኝ የገባኝ ሰርዲር ላይ ነው። ወገቤ ተመትሮና ውጤት የመጀመሪያ ያደረግከው ኩሙሌቲቭ ነገርን ያግዝሃል ይመስለኛል። እና ወከአነሁ ያኔ ስሄድ ጂሃድ መሄድ የመሰለኝ ወስያ በዛብኝ። ዞሮ ዞሮ ግን ዩኒቨርሲቲ ሄድኩኝ ማለት ነው። እነዛ መጽሐፎች ይዤ ሄድኩኝ። ኢስቲቅባሉ ደስ ይላል። ኦፍኮርስ በጣም ደስ የሚል ጀማዓ ነበረ በወቅቱ የነበረው። የጀማዓ ተማሪዎች መጥተው የተቀበሉ። የዛኔ እንደዚህ አይነት ልዩነቶች አልነበሩም። አሁን ትንሽ የሚያስጥሩ ነገሮች አሉ በዩኒቨርሲቲ በር ላይ። ያኔ ግን ማስታውሰው እነ ተማም እነ አብዱልከሪም ድሌቦ እነ ከቢር ዘይኑ እነ አዲል ምናምን እነ መሐመድ አብዱልዓዚዝ እነ ዑመር አይበሉ ወንድሞች፣ አቤት ፈገግታ፣ አቤት እንክብካቤ። ወላሂ ከቢር ብላችሁ ግቢ እንደገባችሁ ለአረብ እንደገባ ከግቢ ውጭ ነው እንጂ ማለት ግቢ ጋር ትመጣለህ። ከባስ ስትወርድ ምናምን ያለው ነው። ከባስ ትወርድና ማለት ከባስ ወርደህ ባስ ላይ አሉ እዛ እንትኑ ላይ ምንድነው ስቴሽኑ ላይ መናኸሪያው ላይ እዛ አሉ። በቃ በጣም ስለሚበዛባቸው ይሄን ያዙና የባስ እንትን የግቢው ባስ ነው ሂዱ ይልሃል። ትገባለህ። ደስ ይላሉ እዛም ያሉት። በር ላይ ግን ተው ቅድም ያልኩህ ወንድሞች አላሁ አክበር እነ ካሚል የሐዋሳ ወንድም ነው እንዴት ደስ እንደሚሉ ሻንጣህን ይዙልሃል ተሸክመው ማለት ነው። አስማ እነዚህ አሁን የአዲስ አበባ ልጆች ናቸው አብዛኞቹ የጠቀስኳቸው ኤክሰፕት አንዳንድ ወንዶች ማለት በቃ ሻንጣህን ተሸክመው ሲሄዱ ወደ ዶርምህ ማለት ነው ስምህን ይጠይቁሃል። አብዱራህማን ይሄዳሉ፣ ያነባሉ። የዛኔ እንትን የለውም ይሄ እንደናንተ ምንድነው እንትን አይደለም፣ ወረቀት ነው የሚለጠፈው። ሄዶ ቶሎ ያነባሉ፣ ሊስት ያሉ ብሎክ እንደዚህ ነው ምናምን በቃ ተማም። ወይ ደግሞ አብዱልከሪም አስታውሳለሁ አዲል እንደዚህ ይዘው ይደላሉ። እኔ በወቅቱ ኮፍያ አድርጌ ነው ነጭ እና ማስታወሰው የለበስኳት ቲሸርት ደግሞ የሜጢ ሙስሊም ወጣቶች ጀማዓ የምትል ቲሸርት ለብሻለሁ። ያው ሙቀት ስለነበረም ነጭ ቲሸርት ነው። መጥተው ነው ፒክ ያደረጉኝ። ምንም አልከበደም። ከነ ሻንጣዬ ይዘውኝ ወደ ዶርም ያስገቡኝ አስታውሳለሁ። ከዛ ይኸው እንትኑ ዶርምህ እዚህ ህንፃ ላይ ነው ኤንድ ካፌው እዚህ ጋር ነው። 11 ሰዓት ጀምሮ ሄደህ መመገብ ትችላለህ። ይነግሩሃል፣ ኢላቦሬት ያደርጉልሃል። ዩኒቨርሲቲው እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው። ሄደህ የምትወስደው አይዲ ካርድ እንደዚህ 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 ነው። ከዛ ደግሞ ጀማዓ መስጂድ በዚህ ጋር ነው ይለዋል። አንድ ከእናት አባቱ ውጭ ኖሮ ለማያውቅ ተማሪ እንዲህ አይነት ቦታ ራቅ ያለ ቦታ ሲሄድ እንዲህ አይነት ኢስቲቅባል ወይም አቀባበል ሲደረግለት የሚሰማው ስሜት ልዩ ነው። ጠቀሜታው ግን እጅግ የበዛ ይመስለኛል። ያ አላህ በጣም እኔ ሐቂቃ ነው የምልህ ያ ኢንሲደንት ውስጥ ያለ ነው የምልህ እኮ እስከዛሬ የማይረሳ የምር ነው የምልህ። ማለት ምን ፊል አድርገው ነው እነሱ ከዛ ቀደም እኛን እንዲህ ፋሚሊ ጋር እናቴ ጋር የገባው ፊል ያደረጉት። የምር ወንድሞቼ ጋር የገባው ረዥም ጊዜ የማውቃቸው የመሰለኝ በጣም ረዥም ጊዜ አብረን የኖር ነው ይመስለኝ። አንተ ዛት ማች ሰው ወንድም ይሆናል በአንድ ጊዜ ብትው ማለት ነው። እና ኢስቲቅባላቸው ኬሪንጋቸው በቃ አላሁ አክበር። እና የድሬዳዋ ዩኒቨርሲቲ የወቅቱ ጀማዓ እጅግ በጣም ሆስፒታሊቲ፣ ሃምብልነስ፣ መተናነስ ምናምን በደንብ የተማርኩባቸው። ስቲል እነዛ ወንድሞች ለምሳሌ እንደነ ወንድም ከቢር ዘይኑ እንደነ ዑመር እንደነ መሐመድ አብዱልዓዚዝ አሁንም አገኛቸዋለሁ። ያኔ በቃ እንደዛው ነበሩ። ምን አይነት አኽላቅ ነው ትላለህ አንዳንዴ ማለት ነው። ሱብሃነል መሊክ ይሄ ነው ማለት ነው ኢስቲቅባሉ እጅግ በጣም ደስ ይላል። እንግዲህ ዌልካም የሚባል ፕሮግራም አለ። ሁሉም ተማሪ ከገባ በኋላ የነበረው ጀማዓ ዌልካም ፕሮግራም ያዘጋጃል። እዛ ዌልካም ላይ ትተዋወቃለህ፣ እንደዚህ ነው ምናምን ትላለህ በቃ ምናምን። it was very nice እንትን ፕሮግራም ነበር። እንደ ፍሬሽ ላይ እኮ ብዙ የሚፎገሩ ልጆች እንደዚህ አይነት አቀባበል ምናምን ባለማግኘታቸው ነው ወይ ከጀማው ተገለው ምናምን ለብቻ ይሆናሉ። ከዛ
ምግብ ወስዶ ያስደፋሻል አይነት ነገር እንደዛ አይነት ነገር ገጥሞ ነበር። የሴቶች ዶርም ይጠቆማቸዋል ወይም የሴቶችን መታጠቢያ ቤት ሻወር ቤት ኦር ሐማም ይጠቆማቸዋል። ብዙ ፌኮች አሉ። እኔ ገጠመኝ ይሄ አይደለም። እሺ ምንድን ሐቂቃ ማለት እኔ እንግዲህ ዲፓርትመንት ባዮሎጂ ነው ብያቸዋለሁ። ክላስ ናፈቀኝ ረጅም ጊዜ ስለነበረ ከክላስ ሊታች ያደረግነው ከዛ ከማትሪክ በኋላ በቃ ረጅም ጊዜ ስለነበረ ክላስ ናፍቆኛል መማር ገብቶሃል። እና ምን አደረጉ መሰለህ? የት ነው የፍሬሽ ተማሪዎች የባዮሎጂ እንትን ክላስ የት ነው ብዬ ባሩኝና የሆነ ኤልቴች ውስጥ አስገቡኝ። ምን ውስጥ? ኤልቴች ቲያትር እንትን የለም ኤልቴች ይባላል። እዛ ውስጥ አስገቡኝ። ከዛ አጠገቢ አንዲት ሙስሊም ያልሆነች ልጅ ናት። ይሄ ክላስ የፍሬሽ ተማሪዎች የባዮሎጂ አይደለም ምን ያልኳት 5ኛ ዓመት ተማሪዎች ነው ኢንጂነሪንግ والله አይደለም ማለችኝ። አይደለም ባይዘው እንደዛ አይደለም ኢንጂነሪንግ አይደለም እንትን ነው የ3ኛ ዓመት እንደዚህ አንተ በላይ ብቻ ረስቼዋለሁ። ለዛ አስባል ባዮሎጂ ልትማር ገብተህ ሼክስፒር የሚያወራው ነገር አልገባኝም። ሰው ወጣው እዛ ተፎግሬያለሁ። ብዙ የሚፎገሩ ስለ እንትን አለን ሞኝነት ቂልነት ነው እኮ አይደለም፣ ግን በቃ ይጫውቱብሃል። ባይ ዲፎልት እኮ ምንም ነገር ፍሬሽ ኮንክ ትፎገራለህ። መንገድም ሊሆን ይችላል እዚህ ለመምጣት ራሱ እኔ እንትን ወርጫለሁ ፍሬሽ ስትሆን ኖርማል ነው። የመጀመሪያ አንድ ጊዜ ተናግሬያለሁ ይመስለኛል። ምግብ ካምፓስ ስትበሉ አይዲ ካርዳችሁን በዚህ አሳይታችሁ ይገባል። ከዛም ሳህን ትወስዳለህ እንጀራ ወጥ የሚያረግ ያልክ ኢደው ወንበር ላይ ተቀምጣለህ። ጨርሰስ መውጫ በር አለ ሳህን ትሰጣለህ አይደል? እንደዚህ አንዱ ፍሬሽ ነው አሉ ነው እንግዲህ አዳማ ዩኒቨርሲቲ ነው ተብሎ የተነገረኝ። መጣ ከዛ አስደረገ ምናምን ከዛ ሲኒየሮች ውስጥ ላይ ጠበቁትና ቅቤ ያስደረግ ካሉት ቅቤ ያስደረግ ካሉት ይሄ ልጅ እናቱ ቤት ቅቤ ያለ ቅጥ እየተጨመረበት ይመጣል። ያ አላህ ገባ። ዩኒቨርሲቲ ምግብ ደግሞ ያው ምንም የሚወጣለት አይደለም። የታላለ ልጁ ሰፍ ብሎ የታለ የት ነው የሚደረጋል ያ ማለት መውጫ ላይ ነው ሰውዬ ጋር ሰጠው ያዛ ደህናውን እንጀራ አስቆጥውጣ እና ፍሬሽ ስትሆን ብዙ ነገሮች አሉ። ብቻ ለምንድነው ይሄ ያንሳ ነው ፍሬሽ ስንሆን ከእንደዚህ አይነት መፈገሮች ሙሉ በሙሉ እንደው ባያስቀርም ግን ኢስቲቅባል ወደ ጀማ መጠቃት የሙስሊም ወንድሞችን ማግኘት ያቀልልናል። እኛም ሐሳባችንን ያቀላል። ለቤተሰብም ደግሞ ለሚልከው ወላጅ ምን ገጠመ ምን አይስ እንደዚህ አቃወል ተደረገልን ሲል ወላጅም ቁጭ ብሎ አልሐምዱሊላህ የሚልበት ስርዓት ቀልዱን አነሳ ማለት የጨዋታ ምናምን አነሳ ነው እንጂ ማለት ሲሪየስ የሆነ እኮ አወልም የሚሰራው ምናምን ይዘህ ሄድከውን ለአንድ ሴሚስተር ሆነኛል ያልከው በሱ ምናምን አትረክበህ ልትሄድ ትችላለህ። ከዛ እንትን ጀነት የገባህ ነው ሰው እንወስደሃል በሱ አይጀዳለህ። ካለ በሱ እንዴት ነው የምትማረው ዩኒቨርሲቲ? ወላሂ ካለ በሱ እንዴት ነው እንዴ? እናንተ አላውቅም የዚህ ዘመን አይ የዚህ ዘመን ተማሪ ማለት እኔና ወሳም ኮሌጅ ስለተማርን ነው ይሄን እንትን ያለ አሁን ዩኒቨርሲቲ የመንግስት ዩኒቨርሲቲ ውስጥ የሚማሩ ተማሪዎች በሶ ሊይዙ ይችላሉ። አሁን አላህ እኛ ግን የዛኔ ነው ሄሊኮፕተር አንቀሳቀስ ነበር ምንድነው በሶ ሄሊኮፕተር ነው የሚባለው። ለምንድን ነው እንዲህ ሲበጠበጥ ለሊት አንብበህ ስፔስ ላይ አንብበህ ምናምን ምክንያቱም የምትሰቅለው 11 ሰዓት ምናምን ነው ካፌ የምትሰቅለው ካፌ መስቀል ይባላል። ካፌ መስቀል መጀመሪያ ሰፈፋን ከበላህ በቃ ሰቃይ ነው ትባላለህ። እና እንትን ላይ ለሊት ርቦህ ትመጣለህ አንብበህ ስፔስ አንብበህ ትመጣለህ። ያን በጣም የሚያስታግስልህ እንትን ነው ሄሊኮፕተር እና እኔ ዶርም ውስጥ የነበሩ ወንድሞች ወንድም አብዱራህማን፣ አብዱራሂም፣ አብዱልዋሃብ ወንድሞቼ እና እነዚህ አብዱራሂም
አብዱራህማን አንድ አብዱራህማን ኮምቦልቻ፣ አብዱራህማን ደሴ፣ አብዱልዋሃብ ደሴ፣ አብዱራሂም ድሬዳዋ፣ አብዱሰላም ሻሸመኔ እና አብዱራህማን ሜጤ ቤት እንዳለ እና ዶርማችን እንትን አለ ህግ አለው በጫማ አይረገጥም። እኛ ጋር አልነበረም። የመጀመሪያ ሴሚስተር የመጀመሪያ ዓመት አንድ ላይ የጨረስነው ከዛ ተበታትነናል እና ልክ ሲገባ አብዱራህማን ደሴ አብዱሬ ሄሊኮፕተር አንቀሳቅስ እና በሷል ትንሽ ያው እናቴ ትንሽ ታደርገኛለች፣ ትንሽ ታቀብጠኛለች እና ምግብ እንትን ብዙ አይደለሁም። እዛ የካፌ ምግብ ነን ካፌ ሆኜ ነበር የሆነ ጊዜና ኸይረዲን አደም ይባላል አንድ ወንድም አለ። ያ ወንድም ነው አሁን ሻሸመኔ ነው የሚኖረው። ይገባል ካፌ ይገባል አንድ ላይ እና አየሁ ያንን ምግቡ ላይ ትሪው ላይ ማለት ነው ዝም ብለዋለሁ ይዛል። አዎ ይላል በቃ እንትን ድብራል። ከዛ እሱ የሁለታችሁንም ይበላል። ሁሉም ያሽወጣል። አንቺ ሚስኪን ልጅ ና እስኪ ምናምን ይለኝና ወስዶ ከመግሪብ በፊት እንትን ምንድነው በቅላባ ኮካ ምናምን ያበላኛል። ይለኝና በጣም ነው የምንወደደው ኸይረዲን ገይዛ አብዱራህማን እንደዛ በእሱ የግድ ነው የዛኔ በወቅቱ ማለት ነው በእሱ ትይዛለህ። የኔ በእሱ ትንሽ የሚለየው ምንድነው ኒዶ ጨምርበታለሁ። ኒዶ ጨምርበታለሁ። ጣፋጭ በእሱ ነው ጠጣሁ። አብዱራህማን ላማንም ለባት አይለኛል። ሐቂቃ ግቢ በጣም ደስ የሚል ሀያት ነው ያሳለፍነው ማለት ይቻላል። ዶርም ውስጥ ከዶርም ውጭ እንደዚሁ ማለት ነው። እንዴት አገኘው ባዮሎጂ ትምህርቱን? ወላሂ ባዮሎጂ ትምህርት it was very good for me። በዛ የመጀመሪያ ሴሚስተሩን ምናምን ሰቀልኩኝ። ኡስታዝ ካሚልን ወስያ ሰራሁበት እንዳለው ግን ጀማዓ ውስጥ ዘልዬ ነው የገባሁት። ምክንያቱም ክፍተት አገኘ ከመጀመሪያ ማለት ሳየው ምክንያቱም በኡስታዝ አብዱልባሲጥ በኩል ነው የመጣሁት። ምከረው ብሎታል፣ ዩኒቨርሲቲ ሄደ ነው ብሎታል። ስለዚህ ምንድነው በኢስላም ይሄ ወጣት ጀማዓ ምናምን ላይ ይሰራል ብሎታል ይመስለኝ ነበረ። ስለዚህ ተማሪም ጋር ልሰራ እንደምችል ጠርጥሮ ነው እንደዛ ያለኝ አስታውሳለሁ። ጥሩ ውጤት አምጥቻለሁ። ከዛ በኋላ ግን ያው እንዳለው የጀማዓ ኃላፊነት ሙሉ በሙሉ ትከሻችን ላይ ወደቀ። እኔ ጓደኞች ሻወል የሚባል ወንድም አለ፣ ገርባ ልጅ ነው። ሌሎችም እንደዚሁ በጀማዓ አህመድ ጣሂር የድሬዳዋ ልጅ ነው። እንደዚህ ማለት ነው። ካለፉት ሲኒየሮቻችን ብዙ ተምረናል፣ ከሴቶችም ከሆነች። ምናልባት ጀማዓችሁ ላይ ምን ስራዎችን ነበር የምትሰሩት? ዩኒቨርሲቲ ላይ እንደ ጀማዓ ስትንቀሳቀሱ ትምህርቱ በጣም አሪፍ ነበር፣ እጅግ በጣም ማለት እማራለሁ። ሲሪየስሊ ተማሪ ባዮሎጂ ዲፓርትመንት ተማሪዎች ኦልሞስት ብዙ ተማሪ ነበር። የመጀመሪያ ሴሚስተር ላይ ተበጥሮ ጠፍቶ 98 ብቻ ቀረ። 98 ተማሪ አንድ ኤሌክትሪክ ውስጥ ነበር የምንማረው። ከዛ ውስጥ እንግዲህ እነ ሐናን እነ ሰዓዳ ምናምን ይባሉ ሙስሊም ትንሽ ነው፣ እነ አሊ ምናምን ትንሽ ነው። 21 ብቻ ነው ሙስሊም 98። ከዛ 14ቱ ደግሞ ሴቶች ናቸው፣ 7 ወንዶች ነው ያለው። ከዛ በቃ እንዲህ እያለ አንዱ አንዱን እያበረታታ እንማር ነበረ። ትምህርቱ ይሄን ይመስላል። ጀማዓ ውስጥ እንግዲህ እኔና ሻሃወል አስታውሳለሁኝ። ሻሃወል በጣም ጀማዓ ላይ በደንብ የሚታወቅ ሸክስያ ነው አሁንም ይመስለኛል። አላህ ማለት ተስሎንኩኝ ነው ከጀማዓ አሁን ምናልባት ሊኖር ይችላል እሱ እና ያኔ ያገኘ ነው በእኛ ሰቃፋ በእኛ አስተሳሰብ በወቅቱ በነበረኝ ምንድነው ሰዎች ዲናቸውን ያዙ ብዬ የማስበው ሱሪያቸው ሲያጥር ጺማቸው ሲያድግ ኒቃብ ሲለብሱ ነው። አብዱራህማን እንደዛ ነው የሚያስበው ነበር በወቅቱ። ኦፍ ኮርስ የእንትን ነው አንድ አካል ነው የተደዩን አንድ አካል ነው። ሼክ አወል ጋር በእነዚህ ነገሮች ተስማማን። አንድ ቀን ከመግሪብ እስከ ኢሻ ባለው ወቅት ዳዕዋ ያደርጋል ሼክ አወል ማለት ነው። ኢብራሂም ኢብኑ አድሃም
በስራ ወይ ደግሞ ኢራቅ ውስጥ ሰዎች ዱዓችን ለምንድን ነው መቅቡል የማይሆነው ብለው ጠየቋቸው እና 10 ነጥቦችን ዘረዘሩ። አላህን ታውቁታላችሁ ግን በሚገባው መልኩ አታመልኩትም ሳምቲንግ 10 ፖይንቶች ጠቅሰው ነበርና ማለት ያው እንትን ሻወር ሲያወራ በጣም ሐማስ አለው ደስ ይለኛል በጣም እና እዛ ውስጥ ገብቶ ኢብራሂም ወን ያለው ነው ወስ ያለው ሐማስ እና ጀስት እዛ ውስጥ እንትን ውስጥ ወኔ ውስጥ ገብቶ እንትን ውስጥ ኢብራሂም አለይሂ ሰላም ብሎ አለፈው ይሄን ንግግሩን 10 ፖይንቶች እና ቁጭ ብሎ ስለሚያወራ ጻፍኩለት ኢብራሂም ኢብኑ አድሃም ኢብራሂም አሰላም ማን ነው ብሎ እኔ ዛኔ አልፈልግም እንትን ማለት ኡስታዝ ካሚልን ሐሳብ ለመተግበር ማለት ነው። ማን ነው ይሄን ይጻፈልኝ ምናምን አለ ናና ናገጭ ወና ተናገራለ በቃ ወጣን ሁለታችን። ከዛ በኋላ ከጀማዓውን የተለያዩ ነገሮች ለምሳሌ እኔ የማስታውሰው ቁርአን ከኑራንያ አስጀምሬ ያስቀሯቸው ልጆች ነበሩ። ከዛ በወቅቱ በማቃቸውን ኪታቦች አቅርቻለሁ። ለምሳሌ ዑምደቱል አሕካም የምትባል ሐዲስ አለች። ሐዲስ ሰሒህ ሐዲስ ጃሚዕ ስብስብ ናት። ሚጢ ሼኽ ኢማም ያቀረቡኝ ናት። እሷ በሰላሳ አቅርቻለሁ። ከዛ ሪያዱ ሳሊሒን አቅርቻለሁ። ከዛ ሰርቲፋይ አድርጊያቸዋለሁ። በምን እንዴ ሪያዱ ሳሊሒን ለመጨረሳቸው ሰርቲፊኬት ማለት ነው። ራስ አዘጋጅተህ ጀማዓው ሳይሆን አብዱራህማን ብዬ ማለት ነው 34 አካባቢ ነበሩ እንደዛ አድርጌ ማለት ነው። ከዛ ዱዓት ደግሞ ማሰልጠን ጀመርኩኝ 17 ዱዓት ለእነሱም ሰርቲፊኬት ማለት እንዲህ ደስ ይለኛል። ሴሪሞኒያል ነገሩ ማለት ነው የሆነ ትንሽ ፎርማል ነው ነገር ሰማው አቺቭመንት ነው እኮ እንደዛ ነገር እና እንደዛ ነገሮችን ሰርተን ነበር። ማስታወሰው ዳዋ በየሰዓቱ እናደርጋለን በየጀማዓ በየእንትኑ እናነቃቃ ነበር። ከዛ ድምጻችን ይሰማን መጣ። ድምጻችን ይሰማን እንግዲህ ኤቭሪ ዴይ በደንብ ለተማሪ በየጁምዓው እንደዚህ ሆኗል እንደዚህ ሆኗል እና ኡስታዝ አህመድ ተናገሩ የሚባለው ነገር ከእንትን ከፌስቡክ ላይ ከምን ላይ ይወሰድ ለተማሪው አፕዴት እናደርግ ነበር ምናምን እና አስታውሳለሁ ጠቅላይ ሚኒስትር መለስ ዜናዊ ምን አሉ ሶ ኮልድ ያንተን ወቅቱ የነበረውን እንቅስቃሴ መቱት ሰለፊ ምናምን እንደዚህ በአጭሩ ይቀጫል ሳምቲንግ ምናምን ብለው ፓርላማ ላይ ተናገሩ። የሆነ መፍትሄ ሲጠበቅ ነበር በወቅቱ ኡስታዝ አህመድ ዲን ኡስታዝ በድር ነው ኡስታዝ ያሲን እነዚህ ኡስታዞቹ 17 ኮሚቴ ለጠቅላይ ሚኒስትር ምናምን ጽሕፈት ቤት ያቀረቡበት ጊዜ ነበር። መፍትሄ የሚጠበቅበት ጊዜ ነበር። እሳቸው በእንቅርት ላይ ጆሮ ገድፍ አድርጉት ደግፍ ነው ገድፍ አደረጉት። አስታውሳለሁ ያ ቀን ለተማሪው ጨለማ ነበር። በጣም ነበር ያዘነው ተማሪና ያው እንግዲህ ከዛ አነበብኩ የኢስላም ለአድራጊነት የሚለው መጽሐፍ የቀርባ ይዤ ስለነበር አነበብኩኝ ትንሽ ነገርና ለተማሪው ሰጠው ተስፋ ነገር እንደዚህ ኢስላም እንደዚህ ነው ማለት خلاص ከዛ በኋላ የዛኔ ስለ ፍልስጤም እናወራ ነበር እና በቃ ፍልስጤም የዛኔ ነበር እኔ ስፔሻሊ አውራ ነበር እናገር ነበር ለተማሪው ነው ያን የነበረሽ ሁኔታ እንዴት ነበር? ሀቂቃ በቃ ያ ዙልሙ ነው ታነባለህ ከመጽሐፍ ውስጥ አንዳንዴ ከሆነ ዌብሳይት ላይ ታነባለህ እንጂ ዌል ኦርጋናይዝድ የሆነ እንደዛሬው ኢንፎርሜሽን አልነበረም። ያው ግድያ ምናምን እንደዚህ ምናምን የእስራኤል ሴትልመንት ምናምን ነገር ትሰማለህ ያን ትናገራለህ። ይሄ ኢስላም የሙስሊሞች ጉዳይ ማለት ነው። ይሄ ነበር ማለት ነው። ጀማዓ ውስጥ ቁርአን ማቅራት ተዝኪራ ማድረግ እንደዛ ማለት ነው። እና አንድ የሚገርም ምናልባት ለተማሪዎች የሚጠቅም ነገር አሁን ላይ በተለይ ዩኒቨርሲቲ ተማሪዎች የሆኑ ሙስሊም ተማሪዎች የሚጠቅም ነገር እንዲሰሩ አንድ ዝም ብዬ ምሳሌ ሊሆን ከቻለ ነገር በወቅቱ አንድ መጽሐፍ እጄ ላይ ይገባል። ኢስላም the religion of all time የሚል መጽሐፍ ማለት ነው። የሁል ጊዜ እምነት ዘላለማዊ ሃይማኖት በሚል ተረጎምኩት። ነጃሽ አታማው ታተሟል። ተማሪ ሆነ ዩኒቨርሲቲ ድሬዳዋ ዩኒቨርሲቲ ኦፍ ኮርስ ወንድም አደም ሰልማን ጋር እሱ ትንሽ ነገር አስተካከለ። አደም ሰልማን ጋር ነው የታተመው ማለት ነው። ከዛ አንድ ወንድም አገኘሁኝ። ኡስታዝ መሐመድ ዩሱፍ ይባላል። የድሬዳዋ ልጅ ነው። የድሬዳዋ እንትን ነው። ኡስታዝ ነው፣ ትልቅ ኡስታዝ ነው። በጣም አህተሪሙሁ ወኡሂቡሁ ካየ ማለት በዚህ መንገድ እሱ የሆነ ጊዜ ለአሚሮች ትሬኒንግ ለመስጠት ምናምን ብሎ ወሰደን እና ሌሎቹ አልጣማቸው። እኔ ግን ያወራው ነገር ተውት ስለሆነ ተመቸኝ።
አስተሳሰብ ነው ያወራውና ሌሎቹ ነጭ ስለሚፈልጉ መሰለኝ እኔ ተውት ናቸው። ስልኩን ወሰድኩ፣ እደውልለታለሁ፣ ያገኘኛል። በየጊዜው አንድ ነጥብ እያደረገ ሁሌ ጁስ እየጋበሰ አንድ ሀሳብ ይሰጠኝ ነበር። ምናልባት ግን እንትን ሊሆን ይችላል ይጠብቁ የነበረው ሰላት ስገዱ ስራ ያሳጥሩ ማለት ይሄ ኢባዳዎቹ ወይም ደግሞ ብናውቃቸው እንትኖች ስላልነገረ ሀሳቡ ላይ ስለዞረ ነው ሊሆን ይችላል። እሱ አሁን ሳስበው ሲሰጠን የነበረው ሲፋት ፈርደል ሙስሊምና ስትራቴጂክ ቲንኪንግ ነው። እናንተ አሚሮች ናቸው። ማሰብ ያለባችሁ ከተማሪውና ከእንትኑ ከኢንቫይሮንመንቱ ራቅ ብላችሁ ስትራቴጂካሊ ነው ማሰብ ያለባችሁ እያለ ነው። አትዘይንድ እኔ ያንን የሚነግረኝ እየመጣሁ ለተማሪ አስተምራለሁ። ማታ እጽፈዋለሁ። ያን በሞባይል ሪከርድ አድርጋትና የዛኔ N70 ናት ምናምን ትባል ሞባይል ነበረች። ቅጭቅጭ እንደዚህ ትንላት ቁጥሯ እንዲህ የምታደርግባት አይደለ? እሱ ሪከርድ አድርጌ እየሰማሁ እጽፍ ነበር፣ አስተካከላለሁ ምናምን እንደዚህ እና that was the beginning of ጽሁፍ ነበር። ያ መጽሐፍም እነ ዲኑ ወንድም ዲኑ አሊ ሙሳ ኑረዲን ምናምን አስተካክሎትና ታተመ ነበረ በአንድ ወቅት። የኢስላማዊ አስተሳሰብ ብስለት ናሙናዎች በሚል ረጅም ርዕስ ያለው ጭንቅላት ምናምን እንደዚህ ኢስላማዊ ብስለት አስተሳሰብ የኢስላማዊ አስተሳሰብ ብስለት ናሙናዎች እና በወቅቱ እንግዲህ ባለኝ ተቃፋ ነው የጻፍኩት። አሁን አንዳንዴ የሚቀየር ሀሳብ ብዙ አለው፣ በጣም ብዙ። እንደውም ማሰብ ጀምሬያለሁ ጊዜ ስላጣሁ ነው እንጂ በጣም እንደውም ሀፍ ኦፊት ወይ ደግሞ 30% ቀይረዋለሁ እሱን ሀሳብ። አሁን ያለው ተሰብስቦ አይደለም። ሰው ልጅ እኮ በየጊዜው አፕዴት ያደርጋል፣ የተለያዩ ኢንፎርሜሽኖችን ያገኛል፣ ንባቦች ምናምን ይኖሩታል። በዚሁ ግን አንድ ነገር ልጥቀስና ቅድም ኡስታዝ ሀሰንን ሲያሞግሰው ጥልቅ ብሎ ይገባል ጽሁፎቹ ምናምን ሲል ነበር እና በበራሪ ነው የሰማሁት። እውነት ይሁን አይሁን ታረጋግጥልኛለህ? ደውሎ ብዕርህ ያምራል ብለሃል አሉ። ወላሂ ኡስታዝ ሀሰን እንትን ነው ሰው መስራት ይችልበታል ማለት እንትን የለውም፣ ሊሚት የለውም። ሰው ሲወድ በቃ ወደደ አይደለ ለሆነ ዓላማ ነው የሚያዘጋጅ እና በአንድ ወቅት ወጣትነት የሚል መጽሐፍ ወጥቶ ደወለልኝና ማሻአላህ አማርኛ በጣም ደስ ይላል፣ አማርኛ በጣም አድጓል። ለምጡቅ አሁን ምጡቅ የሚለው የመጠቀ ማለት ነውና የመጠቀ ማህበረሰብ ምናምን ከሚል ምጡቅ የሆነ እንትን አለው አይደል? እንደዚህ ማህበረሰብ ግንባታ ምናምን የሚል ነገር እችን አማርኛ እንዲህ መጥቀሱን አስታውሳለሁ። ለዛ ማለት ነው እንጂ እኛ መምጠቅ ለኒኮ ዞሮ እንደዛ ነው ማለት ነው ሐሊማ። ስለዚህ የሰሙት ነገር እውነት ነው ማለት ነው ሊሆን ይችላል ነው። በዩኒቨርሲቲ ቆይታ ላይ ወይም አጠቃላይ ጀማችሁ ያኔ በምትማርበት ጊዜ ተግዳሮቱ ምን ነበር? ለምሳሌ ጎን ለጎን ትምህርት አለ፣ ወላጅ ይጠብቃል ተመረቀ መመለስና በዚህ በኩል ደግሞ የጀማ ስራ አለ። በተለይ ደግሞ ሊደርሺፕ አመራርነት ቦታ ላይ ከገባ ቀላል አይደለም የሚወስደው ታይም። ስለዚህ ይህንን ባላንስ ማድረጉ እንዴት ነበር? ተማሪነትና ጀማን በተመለከተ ከዛ ማለፍ ሲል ደግሞ ጀማችሁ ላይ የነበረው ተግዳሮት ምን ነበር? እንድትሳልፋችሁ የሚለውን እያያዝክ ማቀጠል። ኦፍኮርስ ሁሉም ነገር ተግዳሮት ቻሌንጅ ይኖረዋል። ጀማዓችንም ላይ እኔ መጀመሪያ ዓመት ላይ ምንም ማላቃቸው ነገሮች ነው ማለት የመጀመሪያ ዓመት በሴቱ በወንዱም የነበረው በጣም ደስ የሚል እንዳልኩ አቀባበሉ ምናምኑ የመጨረሻ ጂሲዎቹ ግራጁዌቲንግ ክላስ ተማሪዎች በጣም የሚገርሙ ወዱድ የሆኑ ሴቶችም ወንዶችም። ለምሳሌ ከሴቶች አሚር ነበረች በወቅቱ ዘይባ ሁሴን ትባላለች። አሁንም እንገናኛለን። ዘይባ ሲሪየስ ናት ማለት አሚሩ ማን ነው እስከምትል ድረስ ነው። ታዛለች፣ ትሰራለች። እሷ እንግዲህ እኛ ያገኘናት አንድ ዓመት ነው፣ አንድ ሴሚስተር ማለት ነው። እና የሆነ ወጣ ነገር ስታይ ከዚያ ቅራትራል በቃሽ ትላለህ። እንደዚህ ያለው ደስ የሚሉ እንትኖች ናቸው። በወንዶችን በኩል ነው እንደተማመነ ቢራሐት ይልቃል በነሲሐ በምናምን ነበር።
እንደን ቀስ እያለ ሲመጣ እንግዲህ ንባብህ ይጨምራል፣ አስተሳሰብህ ይሰፋል፣ ኤክስፖዠርህ እየሰፋ ነው የሚሄደው። አንተ አስበው እንግዲህ ላይብራሪ የሚባል ዓለም አለ፣ ካፌ የሚባል ዓለም አለ፣ ዶርሚተሪ የሚባል ዓለም አለ። አንደኛ ዓመት አለ፣ ሁለተኛ ዓመት አለ። ከፍ እያልክ ስትመጣ ኤክስፖዠርህ እየሰፋ ነው የሚሄደው እና ከዛው ጋር አስተሳሰባችን እንትን እያለ መጣ። ለምሳሌ አንድ ቦታ ቆርሶ አይደለም። ለምሳሌ ዛሬ አንዱ ጻፈ ነው ነገር ማለት ነው። ስለዚህ ያ ደግሞ አንፌስት አደረጋለሁ በወቅቱ ማለት ነው። የአስተሳሰብ ልዩነቶች መፈጠር ጀመሩ። እኔ ማላውቃቸው ስሞች መምጣት ጀመሩ። ምንድን ናቸው እያልኩኝ እነሱ ሰርች ማድረግ ጀመሩ። ለምሳሌ በሙስሊም ብራዘርሁድ ይሄን አሁን ለምሳሌ ያክል ማንም እንዲና ብሎ ይትላል። እንደውም በአንድ ወቅት ኡስታዝ በድሩ ከሊምና እንደዚህ ናቸው ተብሎ ዶክተር ዛኪር ናይክ ይፏል። እኔ ደግሞ በጣም ስወዱ ዶክተር ዛኪር ናይክ ምንድን ነው ከሆነ አላውቅም የማይ ናቸው በወቅቱ። ስለዚህ ሙስሊም ብራዘርሁድ ብዬ ሰርች ማድረግ ጀመርኩኝ ማለት ነው ጉግል ላይ ሰርች ምናምን የሆኑ መጽሐፎች ምናምን ማግኘት ጀመርኩ ማለት ነው። ከዛ ኺላፍ የሚለው መጽሐፍ ላይ አልቀረዳይ መጽሐፍ ላይ ኡስታዝ ሐሰን መጨረሻ ላይ ስለ ኢማም ሐሰን እና ስለ ጀማዓ ኢኽዋን ሙስሊሚን የጻፈው ነገር አለ። እሱ ምን ችግር ማለት አሪፍ ነገር ማለት ሰዎች ተስማምተው የሚሰሩበት ፕላትፎርም ምናምን ነው የሚፈልገው ነገር ይሁንና ዋዳዝ ምን ችግር አለው ይሄ ምናምን ብዬ እንትን ማለት ጀመርኩኝ። ሹራ ላይ ጭቅጭቅ ተጀመረ። እባካችሁ ይሄ የኛ ጀማዓና የሚፈልገውና እኛ የተለያየ ነገር ነው። አሁን ጀማዓችን እንዴት እናስኪደው ጀማዓችን እንዴት ምናምን እንትኖች ምናምን መፈጠር ጀመሩ ምናምን ነገር ኦፍ ኮርስ እኔ ለጀማዓ የሚጠቅም ወሬ ነው እንጂ ማወራው ይሄ ማስተሳሰብ ጉዳይ አይመለከተኝም። ይሄ አስተሳሰባችን ይዘን በሌሎች ጉዳይ መተባበር መስራት እንችላለን። ተማሪውን ማሳደግ፣ ቱቶሪያል መስጠት፣ ዌልካም ማዘጋጀት፣ ዌልጎፌ ማዘጋጀት እንችላለን። የሀሳብ ልዩነቱ እንዳለ ነው። ሙስሊም ካልሆኑ ሰዎች ጋር የምንሰራቸው ስራዎች አሉ። አብረን የተማርን ነው፣ አብረን እየኖርን ነው፣ አብረን እንደዚህ ያደረግን ነው ምናምን ቁርአን እንደዚህ ነው የአስተሳሰብ እንትኖችን ማስተናገድ እንዳለብን ነው የሚያሳየው ምናምን ኺላፍ። ስለዚህ አንዳንዶቹ በቃ እንትን አሉ ምናምን ነገሮች ትንሽ መንገዳገር ጀመሩ። ይሄ አንዱ ቻሌንጅ ግን መሆን የለበትም። አሁን ላይ ካለ አያስፈልግም አሁን የተማርኩት። ምክንያቱም እንደዛ ወንድሞች ሹራ ውስጥ ስንጨቃጨቅ የነበሩ ወንድሞች ወደ ሪል ላይፍ ሲመጡ ከዛ የበለጠ ነገር ውስጥ የገቡት። ሪል ላይፍ ማለት ዘይባ ውስጥ የምትላለች ይሄ አይዲያ ላይፍ ትላለች። ይሄ ያላችሁበት ስትመክረም ማለት ነው። ይሄ ያላችሁበት አይዲያ ላይፍ ዝም ብላችሁ እዚህ ጋር የመንግስት ምግብ ትበላላችሁ፣ እዚህ መንግስት ፍራሽ ላይ ትተኛላችሁ፣ መንግስት ብቻ ትማራላችሁ። ምን ማሰብ የለባችሁ። ስትወጡ ነው ሪል ላይፍ የምትጋፈጡት። ኦፍኮርስ ነው አንዱ ቻሌንጅ ይሄ ነው ተማሪ። ሁለተኛው ተማሪ እንትን ማድረግ ማለት ዲኑን እንዲዜ ማድረግ። አሁን ዲን ምንድን ነው እንትን ጥበብ አለ አይደል? ለምሳሌ አንተ ሄደህ አንዲትን ተማሪ ሂጃብ ስላለበሰች ለመጥፎ ነገር ብትናገራት ተሰራለች። ምን አገባህ አንተ ማለት የልቧ ላይ አንተ አስገዳጅ ማስታወስም እንትን ነገራቸው ነገራቸው። አንዲት እህት ሱሪ ነው የምትለብሰው። እንትን አለ ቲያትር አለ እንትኖች ላይ ግቢዎች ላይ ቲያትር ፊልሞች ከሲኒማ ቤት ሲወርዱ መጀመሪያ ግቢ የሚመጡት ተማሪ ምንም ስላለ በርካሽ ገንዘብ ተብሎ ምናምን ግቢ ይመጣልና ያ ፊልም ላይ ሙስሊም ወንዶች አያስታውቁም። እነማን እንደሆኑ ማናቃቸው ሊስቱም የለንም። መስጂድ ይመጣው ብቻ ነው ሊስት የምንይዘው እንጂ ሴቶች ግን ሂጃብ ስለሚጠመጥሙ እናቃቸዋል። ስለዚህ ዳዕዋ ምናምን የተሻለ ሀላ እንትኖች ይሄንን ነገር ማስቆም አለባቸው ተባለ። ገብቶሃል? ከባድ ነገር ነው። ኦኬ እሺ፣ ሰው እንዴት ነው እናስቆመው? ተማሪዎች የተወሰኑ ተማሪዎች ወደ እንትን ይላካሉ። ወደዛ ሄዱ። አንዳንዱ በጥፊ ተመቶ ይመጣል፣ አንዳንዱ ተፈቶበት ይመጣል፣ አንዳንዱ ተገላምጦ ይመጣል፣ ተሰልቦ ይመጣል፣ ቀስም ተሰልቦ ይመጣል ነገርና አዛዦቹ ደግሞ እኛን እዛ አስፋብ ሹራ እኔም ነው ማለት ነው። እና ይሄ ነገር ደግሞ ሪሊ ተማሪዎችን እየቀየረ ነው ያለ። መጨረሻ ላይ
እንደውም የዚህ የዲፓርትመንት እንትኖች ይሉታል። እሺ አንድ ጓደኛ ጋር ሄደን ሲኒማ ፊልም ከተሰለፉት ውስጥ አንዱ እስካሁን ይገርመኛል። ሱብሃነላህ ማለት አንደኛ ድፍረታችን ማለት የሰውን ነፃ ምርጫ ላይ መጫናችን ኦፍኮርስ ልክ ልንሆን እንችላለን እኛ ግን the way we are ሰዎችን የጠራንበት የነበረው መንገድ ልክ አይደለም። እኔ አሁን የገጠመኝ ነው የምነግራችሁ። እነዛ ወንድሞች የሚናገሩት አንቺ አላህን አትፈሪም፣ ተነሽ ወደ ከዚህ ተነስተሽ ወደ ዶርምሽ ምናምን እንደዚህ ነገር ነው። and this is the most the harshest way of da'wah እኔ ኤክስፒሪየንስ ስለሰማሁ ቆይ እስኪ አረጋጋው አልኩት። አረጋጋው ሄጄ ጠራኋት። በቃችን ለምን እንደጠራሽ ታውቂያለሽ አልኳት። ያው እሺ ማለት ያላልና ይሄ ወንድና ሴት እንትን ስልኬ ልትቀበል ምናምን አይደለም አለችኝ። እንደዛ ማለት ያለ አሁን እዛ አታውቀኝም ማን ነው ግን አብዱራህማን ቤቴ የሚባል እዛ ጀማዓ ውስጥ የሆነ ሰው እንዳለ ይታወቃል። እዛ አይ አይደለም ለእንትን ነው እንትን መለዘቤ ነው ህክማ ምናምን ማለት ነው። ማለት አሁን እዚህ ውስጥ ብዙ አላስፈላጊ ነገሮች አሉ። እዚህ ውስጥ ካፌ የሚገባው ለምግብ ብቻ ነው መሆን ያለብን እና ደግሞ ሙስሊሞች የሉም እዚህ ሰልፍ ውስጥ ምን ታደርጊያለሽ እና አልኳት። ሙስሊሞችን ወክዬ ነው የምገባው እንደነገስ ለመለስላት ከስት እንዲሳካልኝና ሀቂቃ ግን እና ብዬ የምር እንትን ብታደርጊ እና ብዬ ስልኳን ተቀበልኳት። አይ ፊልሙ እንዲያመልጠኝ አልፈልግም፣ ማስታወቂያ በደንብ አይቻለሁ፣ መግባት አለብኝ አለችኝ። በጣም እንትን እያለኝ እሺ ስልክሽ ስኝ ነገ እፈልግሻለሁ አልኳት። ስልኳን ተቀበልኳት። አወራን። እንዴት ማለት እኔ ከጀማዓ ተወክዬ የመጣሁት አልኳት። በኔክስት ዴይ እንዴት አንቺ እንደዋ ትንሽ ለጀማዓ ይተራለሽ ምናምን አረ የጀማዓ ሰዎች አሉት ማለት የምር ማለት አሉት ማለት በጣም ሀብሽ ናችሁ እኮ ምናምን አነጋገራችሁ እንደዚህ ነው፣ ሰው እንዴት አስገድዳላችሁ አለች። ኦኬ የት ሀገር ልጅ ነሽ? የሀር ተግባባና እንደዚህ እንደን ኪታቦች ካርቻለች ጠቀሰችልኝ። ከጠቀሰችልኝ ኪታቦች ውስጥ እኔ ያልቀረባቸው ብዙ ነው። የምር ነው የምልህ። ሄጄ ተናገርኩኝ። በጣም ብዙ ማናቃቸው እንትኖች አሉ። ፌኖሜናው ከባድ እና እንደዚህ መሆን አለበት፣ በጥበብ መጣራት አለ ብላ ስል አንተ በቃ እንትን ውስጥ ገብተሃል ማለት ነው። ተባልኩኝ ማለት ነው። እንዲህ አይነት ነገሮች ብዙ ነው የገጠሙኝ። በጣም ብዙ ገጠመኞች አሉ። በጣም ብዙ አሁን ምናልባት ተማሪዎቹ እህቶችም ሊያዩ ይችላሉ። አንዳንዶቹ አብዱራህማን ቤት የሚባል የጀማዓ ተማሪ አለ። ሲሪየስ ነው ተብሎ የተነገራቸው እኔ ሲያዩ የሚበረግጉ ያ እኔ በጣም እንደውም ልዝቡ ከዛ ውስጥ ምን እንደሚሰራባት አየሁ ከጀርባ በቃ እንደዚህ ነው። ግን በጥበብና የሚወጡ ደግሞ እህቶች በደንብ አሉ ብዙ አልሐምዱሊላህ። እነሱ እንደዚህ አይነት ነገሮች ትችላል። ለምሳሌ አሁን አንድ እህት አለች ዲፓርትመንት የምትለብስ የነበረው ሱሪ ሙስሊም ሆኖ እንዴት ሱሪ ይለበሳል? እንዴት ቅርጽ የሚያሳይ ነገር ይለበሳል? ኦፍኮርስ አውት ኦፍ ሂጃብ እንትን ነው ክራይቴሪያ ነው። እነዚህ ሰዎች ግን ስናናገራቸው በጥበብ መሆን አለበት፣ ሰው ተደሩጅ መሆን አለበት። በአንዴ ወደ ኒቃ ካወጣቸው የሆነ ቀን ያውቁታል፣ ይጠሩታል። ይሄ ደግሞ የታየም ነው፣ በደንብ የታየ ነው በየሁላችን ሰፈር። ስለዚህ ስቴፕ ባይ ስቴፕ ቢሆንስ? ስለዚህ አንድ እህት ላይ እንትን ወጣ ሰራሁኝ እና ትንሽ ይሄ ነገር ዝቅ እዚህ ጋር ከጉልበትሽ ጋር ኦኬ አለች። በጣም ይሞክረው ሰላት ጀምሬ አልኳት። ሰላት ጀመረች። very nice and it's interesting. ለምን ማለት ነው እንደዛ ማለት ነው። ኦኬ ሰላሳ ሰጅ እንዴት ነው ሰጅ?
ድሬስ ፉል ና ማለት እስኪ አንድ ቀን ፉል ድሬሲንግ ለበሽ ናልኳት ለብሳ መጣች እና የነበሩት ሙስሊም እህቶች በደንብ አቀፏት እና ስሩ ታይም ናዊዴይስ አልሐምዱሊላህ ሺዝ አንድ የዩኒቨርሲቲ ሌክቸረር ናት። በጣም ሞዴስት ናት። በጣም አሪፍ አሁን ትውስጥ ዳይ ናት። እንዲህ አይነት ነገሮች አሉ። ይህን ማንሳት ያስፈልግ ምንድን ነው ተማሪዎች ዩኒቨርሲቲ የምንገባ ተማሪዎች በጣም ወጣት ነን፣ ፉል ኦፍ ኢነርጂ ነን እና በሃይስኩል ላይፋችን የቀረናቸው የተወሰኑ ውስን ኪታቦችን ይዘን ከዚህ ከወጣትነትና ከኢነርጂ ጋር ደበላልቀን አንድ ላይ አድርገን ግቢ ገብተን ሀርሽ ይሆናል። ሰዎችን ስንናገር፣ ሰዎችን ዳዋ ስናደርግ፣ ሰዎችን ስንጣራ ምን ያስከትላል ወይም ውጤቱ ወይም ደግሞ ለወደፊት እኮ በረድ እንላለን፣ ግን በዛ ሰዓት ምንም አይሰማንም እና ሀርሽ እንሆናለን። አሁን የሚገቡ ዩኒቨርሲቲ ተማሪዎች ብዙዎች አሉና መጀመሪያ ኩልዳው ሰባትን እኮ ሊሆን ይችላል። አንዳንዴ አንተ በቀን ሲያደርጉት የነበረው ምናምን ነገር ሀርሽ ሆነ ህባቸው በቃ በማታ ተደብቀው ነው ሊያደርጉት ይችላሉ። እያከፋባቸው ነው የምትሄደው እና ያንን መጠበቅ ያስፈልጋል። እንትን ነው የምናመርተው፣ ሙናፊቅ ነው የምናመርተው። ሐቂቃ ይሄ ሀርሸስት ወይ ኦፍ ዳዕዋ ሙናፊቅ ስልህ እኔ ኖት ይሄ አላህ ጋር ላይ ሙናፊቅ ነው አለ ንፋቅ አላለ ወይ ደግሞ ደብል ፌስ ያለው ሰው እናመጣለን። አንተን ሲያይ ሙስሊም ቢሆን አንተ ላይ ለህበት ደግሞ እንትን የሚያደርግ ማለት ነው አይነት ሰዎች እናመጣለን። እንዳት ኢዝ አሁን ሳውዲ አረቢያ ያለችበትን ተጨባጭ ነው። ይሁን እንጂ ታፍኖ ሙጠዋ ምናምን ማንበሩ ሰዎች ተደርጎ ና ሱቅህን ዝጋ ተብሎ የሆኑ ሰዎች አዛ ሲደረግ ቃፍ ሲደረግ እንትን እያሉ እያዘጉት ምናምን። አሁን ላይ ሲጋራ ማጨስ ክልክል ነው በሀገር ህግ ማለት ነው። ሴት መኪና ትነዳ በሀገር ህግ ማለት ነው። የሌለ እኮ ኢስላም ውስጥ የሌለ ነገር ነው። ለአመታት ይሄንን ጭነህበት ልክ የሆነ ስትከፍተው ዛሬ ነው የሚገባበት። ባላንስ እንኳን ማድረግ አይችልም። እና ኢማም ዩሱፍ አልቀርዳዊ ተው ለሴቶች መኪና ፈቀዱላቸው። እምነት ደግሞ ኢክራህ የለውም፣ ማስገደድ የለውም። ማለት ነው ምን መሰለህ ያ ሐቢብ አልሐላሉ በይን ወልሐራሙ በይን ግልጽ ነው። በመሀል ላይ ያሉ ነገሮች ደግሞ አሉ የሚያሻሙ ነገሮች። እነዛ ላይ ማለት አላህ ሱብሓነሁ ወተዓላ እኔን ያውቀኛል። ኤአይ ድሪቭን ጀነሬሽን ላይ ይመጣ ያውቃል። አዑዙ ቢላህ አላህ ያውቃል ማለት አልዓሊም ነው፣ አልኸቢር ነው። ዓሊሙ ቢዛቲ ሱዱር ነው አላህ ሱብሓነሁ ወተዓላ። ወየኽሉቁ ማ ላ ተዕለሙን የማታውቋቸው ነገሮች ይፈጥራል ነው። ስለዚህ እነዛ ነገሮች ተስተኽዲሙሁማ ወይ ተስተኽዲሙሁ ማለት ትጠቀማቸዋለህ ለእንትን የኢስላምን መልእክትን ከማድረግ አማ ይሄ የዳዕዋ ሲስተማችን ተቀይሮ እንዴት መሆን አለበት? አቃፊ ዋትኤቨር ምንም አይነት ሰዎች ይሆኑ አንተን እንዲመስሉ ማለት እኔ የምሰሉ አያም ስታንዳርድ ናት። አንተ ማነህ? ዛሬ ረሱሉላህ ሰለላሁ ዐለይሂ ወሰለም ብዙ አይነት ሶሐባ ነበራቸው። ቁርአኑ ثم أورثنا الكتاب الذين اصطفينا من عبادنا መጽሐፉን ያወረስናቸው ሰዎች ሁሉ ሶስት አይነት ሰዎች ይገልጻል። فمنهم ظالم لنفسه ነፍሱን የሚበድል ሰው አለ፣ ወንጀል ውስጥ የሚያነሳው ያ ቁርአን ይወረሳል ወይ ደግሞ መጽሐፍ ይወረሳል። ومنهم مقتصد አለ፣ መሀል ደግሞ ሊመለስ ቀለስ ነፍሰ ለዋማ ያለው ሰው አለ። ومنهم سابق بالخيرات አለ፣ ወይ ደግሞ በመልካም ነገር የሚሽቀዳደም አይነት ሰው ነፍስ ያለው ሰው ደግሞ አለ። እነዚህ ሁሉ ጠቅልል ሲያደርጋቸው አላህ ጀነት የሚወርሱ ናቸው። ጀነቱ ዐደን እነዚህ ብሎ ነው የቁርአን አንቀጹ ሱረቱል ፋቲር ውስጥ የሚናገረው ነው። we have to take care ማለት ሰዎችን ስናወራ ስንናገራቸው ማለት ነው ቀልባቸው። አሁን ላይ ያለው ቻሌንጅ ደግሞ እኛ ጋር ይገጥመን ከነበረው ይለያል። አሁን ላይ እንደውም ምን ያህል አልፈልግም ማለት ሊል ይችላል። ኤቲዝም በጣም አይማፍጦ እየመጣ በዚህ ጊዜ። ስለዚህ ባስጨነቀው ቁጥር አንድ ሰው እንደውም እምነት አያስፈልግም ሊል ይችላል። ሞር ሊበራል ነው። ስለዚህ እንደውም አላህን ማስወደድ ሱብሓነሁ ወተዓላ ኢስላምን ማስወደድ፣ ነቢዩን ዓለይሂ ሰላም ማስወደድ፣ ቁርአንን ማስወደድ ምናምን ያለብን እንጂ በጣም መጥፎ መንገድ አንተ ራስህን ስታንዳርድ አድርገህ ራስህን እንትን አድርገህ ብትሄድ ከሆነ ሰዎችን ታሸሻቸዋለህ ከኢስላም መንገድ። ቀላል የሚመስል ኤግዛምፕል ነበር አይደል? ህፃን ልጅ ይዛ የምትሄድና መንገድ ላይ የተኛ የሚበሉቶች ከመንገድ ላይ ቃ የሚጎሉቶች
ለአንተ ከተማርክ እንደነዚህ ነው የምትሆነው ትባልሻለህ። አንደኛዋ ደግሞ ትመጣና አንተ ከተማርክ እንደነዚህ ልጆች ጥሩ ምግብ ታበላቸዋለህ ነው። ስለዚህ ሞቲቭ የምናደርግበት ነገር የሚለያየው እሱን ማስተካከል ማሳብ ኦፍ ኮርስ። ስለዚህ የዩኒቨርሲቲ ተማሪዎች ማን ዳይ እንትን ያጥሩ ሀሳብ ሲቀር ሀሳብ ታቀርባለህ፣ ሀሳቦች ላይ ትወያያለህ። አማኝን ሰዎችን ወደ ተዝኪያ ወደ አላህ ሱብሓነሁ ወተዓላ መንገድ ወደ ተለዩ ምናምን ስንጠራቸው እንዳይሰበሩ አድርገን ለማምጣት ያለብን የሚል እንትን ያለ ምናልባት እዚህ ጋር ትናንትና ወደ ባዮሎጂያችን እንመለስ። ባዮሎጂ ለምን ተማሪዎች ይማሩ ወይስ ይቀርባቸው? መማር ጥሩ ነው። ባዮሎጂ ስፔሲፊካሊ አድርገን እንመጣት ወላሂ እንግዲህ እኔ ባዮሎጂ እንዳልኩህ ነው ለው ባውቀው አልማርም። ቀድሜ ከኔ ፍላጎት ከኔ ፊውቸር እንትን ጋር ባውቀው አልማርም ነበር። ግን ኢንትረስቲንግ ነው። በቃ ታውቃለህ። ስለዚህ ሙረቢ ይኖራቸው ሙረቢ ሜንተር ይኖርህ፣ የምታማክረው ሰው ይኖርህ። ግራጁዌት ያደረጉ ሰዎችን አማክሩ። ለምሳሌ አሁን አልሐምዱሊላህ ዩኒቨርሲቲ ውስጥ የሚያስተምሩ ብዙ ሙስሊም መምህራን አሉ፣ ግራጁዌት ያደረጉ አሉ፣ ላይፍ ስትሪም እንዲያሳዩ የሚችሉ ሰዎች አሉ። አማክሩ። የኢትዮጵያ ሙስሊም ምንድን ነው የሚያስፈልገው ብላችሁ አስቡ፣ አጠይቁ። ለወደፊቱ ማለት ነው። ለምሳሌ ናቹራል ሳይንስ ብቻ ሄዳችሁ አትግቡ፣ ሶሻል ሳይንስ ግቡ። ሎሜክ ህግ አውጪ ሆኑ፣ ህግ ተማሩ፣ ፊሎሶፊ ተማሩ፣ ሂስትሪ ተማሩ፣ ፖለቲካል ሳይንስ ተማሩ፣ ፐብሊክ አድሚኒስትሬሽን ተማሩ። ሶፍትዌር እሱን ይማሩ ማለት ችግር የለውም። እሱ የሚማሩ ግን አት ዘ ሴም ታይም ፖሊሲ ሜክ ያድርጉ። የሀገር ጉዳይ ላይ ወሳኝ ሰዎች ይሆኑ፣ ነገ ጠቅላይ ሚኒስትር ይሆኑ። የኢትዮጵያ ሙስሊም በቁጥሩ ልክ የሚለካው የሚወከለው በእነሱ በተማረው ልክ ነው እና ዊካን አሁን ላይ ደግሞ ዊካን አክሰስ አሁን 2-3 ዲግሪ መያዝ እንችላለን አይደል? እና እቺኛ ብናቃት ነው በወቅቱ እንጠቀማት ነበር። እናንተ ግን የሀበን አክሰስ አሁን ላይ ተማሪዎች እዚህ ጋር በዲስታንስ እዚህ ጋር በኦንላይን እዚህ ጋር ሬጉላር መማር ይችላሉ። ታይማቸውን መከፋፈል ብቻ ነው። ስለዚህ 3 ዲግሪ ይዘው መውጣት ይችላሉ፣ ግን ሳይበጣጠሱ ሳይጨናነቁ ለሁሉም ሐቁን ይሰጡ ማለት ነው። ምናልባት አሁን ሚድል ኤጅ ክራይሲስ የሚባል ነገር አለ። ስንት ዓመት ላይ ነው እሱ? እሱ ግን እናንተ ቁጥሩት አይደል? አሁን 25 ሲሆን እኮ እንደውም አሁን የመጣው የ25 የሚመስለኝ ምን ላድርግ ነው እኮ ገና ምንም አልጨበት ቦታ ከግቢ ነው ቶቶ ምናምን እንደውም እኛ እኮ ጥሩ ነው የሚመስለኝ ምናምን ገብተህ እንዲህ ነው አቅጣጫ ምናምን ከዩኒቨርሲቲ ስትወጣ ምናምን ግራ ይገባሃል። ግን ሚድል ኤጅ ክራይሲስ ያለፍክበትን አይተህ አይደል አቅምህ እየደከመ ነው የሚሄደው። ከዛ ደግሞ ወደፊት የሚባል ነገር አለ። ከዛ ቤተሰብ ሊሆን ይችላል። ከዛ ደግሞ ማህበረሰብ የሚጠበቅበት ነገር ነው። የተወሰኑ ኃላፊነቶች እና ይኖርብሃል እና አሁን ላይ ቆም አጋጥሞሃል። እኔ ሚድል ኤጅ ክራይሲስ እንጃለሽ የሆነ ጊዜ ታስታውሰዋለህ። ለውካን የምትልበት ጊዜ ነው። ለማለት ፈልጌ ይመስላል ወደ ጥያቄ ሳረው ሀሳቡ ጥያቄ ያደርገው እና ከዛ አሁን ቆም ብለህ ወደኋላ ስታስብ ምን ይታያል? ማለት ምንድን ነው የምታስብ? ምን ይሰማል? ወደኋላ ዞር ስታይ ምን ይሰማሃል? ወይስ ምን ይሄን ባደርግ ነው የምትለው አለ ለማለት ነው? እሺ ኦፍኮርስ ሰው እንደዛ እንትን ይላል። ፍላሽባክ ይመጣበታል። ህይወቱ ሲሞትም እንደዛ ነው። አላህ ሱብሓነሁ ወተዓላ የኖረውን ህይወት ፍላሽባክ ያሳየዋል። that's why የሰው ልጅ ይነድማል ይባላል። ያቺን ሰዓት 5 ሁሉንም ደቂቃ ያሳያል በፍላሽባክ። የአኺራ ፍላሽባክ ምን ሆነ አይገርም ማለት የሆነች 3 ደቂቃ 2 ደቂቃ አላህን ስታስታውስባት ያለፈችው ሰዓት ነደም ታልፋለች። ፍላሽባክ አለ ሁሉ ነገር አኺራ ላይ እንደዛው ማለት ነው። አማ በህይወት ደግሞ ለምሳሌ እኔ ሂስትሪ ተምሬ ቢሆን ብዬ አስባለሁ። ያለ ሂስትሪ ተምሬ ነበር ብዬ አስባለሁ። ኦፍ ኮርስ ሂስትሪ ለማወቅ የሂስትሪ ሰው ለመሆን ኢትስ ናት አ ማተር ኦፍ የሂስትሪ አዋቂ ሂስትሪ ውስጥ ማለፍ አንዱ መስፈርት ቢሆንም ኖት ነሰሰርሊ ወንታ አይሆንም፣ ግዴታ አይሆንም። እነ ኡስታዝ አህመዲን በኬሚስትሪ የተመረቁት ሌሎች ወንድሞችም እንደዚህ አብዱል ጀሊል እነሱ እንደዚህ ሂስትሪ ላይ አማ ግን እኔ በኢትዮጵያ ሂስትሪ ላይ ሳይሆን ሂስትሪ ኦፍ ኢስላም ላይ ያለ ለምሳሌ ኢትዮጵያ ውስጥ ኢስላሚክ ቶት
በዲግሪ የሚሰጥ ሆኖ እሱን ተምሬ ነበረ። ያሬት ኢስላሚክ ሂስትሪ፣ ያሬት ፖለቲካል ኢስላም እንደዚህ በዲግሪ አላ እንደዛ ነገሮች በዛ አይነት ትምህርቶች አሉ። ግን የኔ ትውልድ እነዚህን እንደ ስትሪም አድርጎ ለሚቀጥለው ትውልድ እንዲማር ያደርጋል። ብዙ መጽሐፍ ደግሞ ጽፋል። ከዩኒቨርሲቲ ቆይታ በኋላ እነዛ ጽሁፎች ቀጠሉ ወይስ እንዴት ናቸው? አያይዘህ ደግሞ ትሬኒንጎችስ በየቦታው እንደምትሰጥ የተለያዩ ሶሻል ሚዲያዎች ላይ እናያለን እና ስለነዛ ትሬኒንጎችስ ምንድን አጠናክሮ ስለመቀጠል እየፈጠረ ስላለ ኢምፓክት ወጣቶች ተማሪዎች ስለሆነ ይህን ነገራቶች በጣም ፓሽኔት ያደረገ እንግዲህ ያው ከዩኒቨርሲቲ በኋላ የመጽሐፍት እንዳልኳችሁ ከኡስታዝ ሐሰን ጋር የነበረ ሪሌሽንሽፕ ነው። አሁን አልሐምዱሊላህ መጽሐፍቱን አዲስ መጽሐፍ ሲጽፍ ደውሎ እና አዲስ መጽሐፍ ተብሎ ይሰጥ ነበር። ማንም ጋር ሳይደርስ እኔ ጋር ይደርስ ይስባች ማለት ይሄ ከእሱ ጋር የነበረ ሪሌሽንሽፕ ነው። ሌሎች ጸሐፊዎችን ጋር ላይ አቡ ቢላል ጋር ጥሩ ሪሌሽንሽፕ ነው ያለን። እንደዛ በዛው ደግሞ ሌሎች መጽሐፍ ጸሐፊያን ጋር እንደዚሁ እንትናለን። ሁሴን ከድር መምህሬ ነው። በስነ ጽሁፍ ያስተካክለኛል፣ ይቆጣኛል። ጋሼ ነው ጋሼ ነው። ኦፍኮርስ ያው ሁሴን በጣም የመስዋዕትነት ምሳሌ ነው። ዞሮ ዞሮ ስነ ጽሁፍ ላይ ተወሰኑ እንትን ፉል ታይም ሆኛል አስተምራለሁ። ኢማን ኢስላሚክ ኮሌጅ አስተምራለሁ። በደንብ ራሴን ያዳበርኩት እዛ ነው። በማስተማር ሂደት ውስጥ ንባብ፣ ዝግጅት እንደዚህ ፕላስ ደግሞ የመንጃሪያ ትምህርት ቤት ማስተምራለሁ። ኬሚስትሪ፣ ፊዚክስ፣ ባዮሎጂ ወደ አረብኛ ተልሽ እያመጣሁኝ እንደዚህ እነዚህ መጽሐፍት ለወጣትነት እንደዚህ ከዛ ጽሁፎቹ እንዲህ በአልፎ አልፎ የሚሰሩ እንጂ ይጥራሉ። ፌስቡክ ምናምን ላይ እንደዚህ አልፎ አልፎ ጊዜ ስታገኝ ትጽፋለህ፣ ትተረጉማለህ እንደዚህ እንጂ። ከዛ ደግሞ መጽሐፍቱ እነዚህ ዶክተር ሙሐመድ ጣሪቅ ሸንቂጢ መጽሐፎች አንድ 3 ኺረቱል ዑቀል ሙስሊም ፊ ቀልብ ነፍዘ ሙስሊም ነቢባን የቁርአን ጠቢብ የሚሉ 2 መጽሐፎች ይሳቸዋል። አሁን በቅርብ ደግሞ ኢንሻአላህ ይወጣል ያስባለሁ። የሚወጣ የኢስላማዊ ስልጣኔ የህገ መንግስት ቀውስ የሚል አንድ መጽሐፍ ቀውሱ የኢስላማዊ ስልጣኔ አዝመቱ ዱስቱሪያ ፊል ሐዳረት ኢስላሚያ የሚል 608 ገጽ አለው የሰሩት። ተልኺስ አላቸው፣ ሰመሪ ያደረጉት፣ አብሪጅ ያደረጉት አለ። እሱ የተረጎመው ኢንሻአላህ ይታተማል ያስባለሁ። ታውቋል እዛ ዛሬ እንግዲህ አለ። ግን እንትን ነው አሁን 2023 በኋላ ኦልሞስት አንፋፋው ስነ ጽሁፍ ወደ ዱንያ ልጆች ወደ ማሳደግ ትነገር ፉልታይም አለው ዛሬ። ግን ጀስት ልብ ያሁን እዛ ጊዜ እንዲሆን የና ኢማም አልቀርዳዊ ፈተዋ ኡስታዝ ፏዳ ተርጉም ብሎ ፈተዋ ተገይ ተማንተን መጽሐፍ አላቸው። ፈታዋ የፈተዋ መለዋወጥ መግፊዎች የሚል ማለት ነው። እሱን ተርጉም የላቸዋል። የቀርዳዊ የኢማም ሐሰን በና ኡስራ ማለት ፈተዋ አልወጣም እስካሁን። የፈትዋ ሲባል ፈትዋ የተሰጠበት ሳይሆን ስለ ፈትዋዎች ይለዋወጣሉ። 10 ፖይንቶች የጠቀሱበት ነው። አሪፍ መጽሐፍ ነው ያስባለሁ፣ ይወጣል። ኢማም ሐሰን በና እንትን ኡሱል 20 መርሆች የሚል እንትና ዝርዝር ነገር ነው። ሸርህ ሱቶች መጀመሪያ ደርሶኛል። ሳይታተም በጣም እንደዛ አሉ። አልቋል ማለት ተሽጦ ጨርሷል መሰለኝ። ሲፋት ፈርደል ሙስሊምን ተርጉሚው ነበር አለ እንግዲህ ፈተና እስከ ድረስ ይታተማል ያስባሉ። ይሄ ሁሉ እንግዲህ 22 23 እስከ 24 መግቢያ ላይ ነበር ነው። ከ23 መጨረሻ ከግማሽ ወደዚህ እንደዛ ነው። ይሄን ይመስላል። አማ ትሬኒንግ በተመለከተ
ዶክተር አብዱልቃድር ወሃብ የብዙ እይታዎቻችን ቀራጺ ነው ያስባለሁ። ዶክተር አብዱልቃድር ያው እንዳወራ አይፈቅድልኝም አውቃለሁ፣ ሊቆጣልኝ ይችላል ከሰማይ እንዲህ ቃል ማለት ትሬኒንግ እኔ የዳዕዋ ስልህ እንትን ነው ወጣቶች ከቁጭ ለዚህ ነው ለዛውት ለዚህ ግቡ ማለት እንጂ የትሬኒንግ ላይ ባለው ፎርማት አላውቀውም። ግን ኡስታዞችን ይህ ትሬኒንግ ስጥ ትሬኒንግ አድርግ ምናምን ያሉ ያው ፓወርፖይንት አዘጋጅቼ ሌክቸር አደርጋለሁ። ግን ዶክተር አብዱልቃድር ፋክ ሜከር ኢንተርናሽናል የሚባል ድርጅት አለ። በሱ እዚህ 10 ቀን ኢስታንቡል እንደዚህ መለቀን ከጓደኞች ከእህቶች ጋር ወስዶን አሰለጠነ። ፎርማል ትሬነር ሆነ ማለት ነው። ትሬኒንግ ኢዝ ዘ ሞስት ኢምፖርታንት ነገር ነው። ያው ፍላገር ወጣቶች የጠሩኝ ቦታ የለም። ትሬኒንግ እሰጣለሁ ኢስላሚክ ቶት ላይ ይሄ ሌሎች ነገሮች ላይ ኢስላሚክ ቶት ላይ ኢስላሚክ ሂስትሪ ላይ እንደዚህ ነገሮች ላይ ትሬኒንግ እሰጣለሁ። አሁንም እሰጣለሁ፣ ወደፊት እሰጣለሁ ኢንሻአላህ። መልካም ነው። የተወሰነ ተካፍለናል አይደል? በመጨረሻ እንደው ምን ታስባለህ? እንዲህ መታሰብ ስለ ህይወት ይችላል በቃ የምታስበው ነገር ወላሂ አሁን ላይ እንግዲህ አርጅተሃል እንዳትሉኝ እንጂ ብዙ ነገሮች መታደስ አለባቸው ብዬ አስባለሁ። እስሉብ ዳዕዋችን፣ የዳዕዋ አደራረጋችን፣ የኢስላማዊ አስተምህሮት መንገዳችን ወጣቱን ሙስሊሙ ማህበረሰብ ተሀድሶ ያስፈልጋል ብዬ አስባለሁ። ኢንተርናል ተሀድሶ መጀመሪያ የውጩ ምናምን ሳይሆን ኢስላም ስብራት የደረሰበት ከጠዋቱ ጀምሮ ከጥንቱ ጀምሮ ከመጀመሪያው ዓመተ ሂጅራ አጋማሽ ጀምሮ ስለሆነ ግን ተሀድሶ ሀሳቦች ያስፈልጋሉ። መታደስ በጣም መታደስ ሲባል አሁን ብዙ ሰው እንዴት ቁርአን ሐዲስ ይታደሳል ይላል። I'm not talking about ቁርአን ሐዲስ ይታደስ I'm talking about የሚታደሱ አስተሳሰቦቻችን፣ አተገባበሮቻችን አሉ። መስጂዶች ዙሪያ ላይ የማስተማር ሂደቶቻችን ላይ ኹጥባዎቻችን ላይ የኹጥባ እንግዲህ ብዙ ጊዜ አክቹዋሊ ስለምናገር ነው። ረጅም ዓመት ነው ስናገር ነበር። ኖት ይሄ አሁን በቅርብ ሶሻል ሚዲያ ላይ ተናገሩ ብቻ አይደለም። ረጅም ዓመት ጀምሮ እናገር ነው። ረጅም ዓመት ስናገር ማለት ነው። እዚያ ነገር ስትራቴጂ አሁን ያለበትን ስትራክቸር ማለት አሁን ሌትስ ሴይ እነ ኑዕማን አልኻን እነ ሼክ ያሲር ቃዲ ወይ ደግሞ ዶክተር ያሲር ቃዲ እነ ኢማም ዑመር ስሌማን እንመልከታቸው። ሀው ዴይ አር ኢንተራክት የሚያደርጉት ሰዎች ጋር እንዴት ነው የሚያደርጉት የሚለው እንመልከት እስኪ እና ህዝባቸው ስለተረዱ ነው እነሱ ስለወረዱ የሚለው ነገር ማለት ነው። እና እንደዛ መታደስ ያስፈልጋል ብዬ አስባለሁ። ኢንተርናል መታደስ ከዛ ለኤክስተርናል ቁዋ ይሆናል ብዬ አስባለሁ። ሁሉም ነገር ላይ ማለት ነው። ይሄን ደግሞ የሚያመጣው አንጠብቅ። ለምሳሌ አሁን ብዙ ሰው ቁጭ ብሎ የሚጠብቀው ከመጅሊስ ወይ ደግሞ ከላይ የሆነ ፓወር የሆነ እንደዛ ይመጣል ነው። መጀመሪያ ኢነ አላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ እኔ ራሴን ሳስብ ከራሴ ኢንተርናል ለውጥ ከዛ ወደ ቤተሰብ ከዛ ወደ ማህበረሰብ እያለ የሚቀጥል ለውጥን የሚታይ ለውጥን ማምጣት ስፒሪቹዋሊ ወይ ደግሞ መንፈሳዊ ማንነታችን፣ ቅርበተ አላሃችን፣ ረባንያችን፣ አላቃዎቻችን፣ ኔትወርካችን፣ ከሰዎች ጋር ያለው ሪሌሽንሽፕ፣ ለዱንያ ያለን እይታ እነዚህ ነገሮች ሁሉ የሆነ ቅኝት ያስፈልጋቸዋል። ተቃኝተው ኢስላም በሚፈልገው ሚዛናዊ በሆነ አካሄድ ውስጥ መግባትና መታደስ፣ መታየት፣ መቃኘት አለበት ብዬ አስባለሁ። ይሄ ነው ማስበው። አላሁ ተዓላ ኦልሞስት ሰዓታችን አጠናቀናልና አንድ ጤቅ ምን ጸጽታል? የሚጸጽት ነገር ብዙ ነገር ይጸጽተኛል። አንድ ነገር ብቻ ማለት ኢስላም ማለት ያን ከአላህ ጋር ያለ ሪሌሽንሽፕ እንዳለ ሆኖ ማለት እሱን አላውቅም። ለሰው ኤክስፕረስ የሚደረግ አይደለም። ኢስላም በሚፈልገኝና ኮንሲዩም በሚያደርገኝ ሁኔታ ራሴን አለማግኘት ይጸጽተኛል። በቂ ይመስላል። እናመሰግናለን። ማለት ፈልገው ካለ እኛኛው ተመልካች ያው ለእኛ ሁሌ ስለምናገኘ ቤተሰቡ የምንኖረው ብዙ ሰዎች ደስተኞች ተስፋ እናደርጋለን። ስላከበርከን እዚህ ድረስ ስለመጣ ከስራ ገና ጊዜ ቀነሰ ስለመጣ እናመሰግናለን።
መርሐባ ይህን ፕሮግራም ሙስሊም ተማሪዎች የዩቲዩብ ገጽ ላይ ይገኛል። እኛም ማየት ስንፈልግ ተመልካቾች ማየት ሲፈልጉ ሰብስክራይብ ያደርጋሉ ብለን ተስፋ እናደርጋለን። ሰብስክራይብ እያደረጋችሁ ዩቲዩብ ገጻችንን እየጎበኛችሁ በሙስሊም ተማሪዎች ተዘጋጅቶ በሚንበር ቲቪ ወደ እናንተ እየደረሰ የሚገኘው ሪሳላ ፖድካስታችን ነው። ሳምንት በሌላ እንግዳ እንገናኛለን። ወሰላሙ አለይኩም ወረሕመቱላህ